ቆይ ግን ላንተማ ያልነገረችም እንዴ? አይ እስካሁን አልነገረችኝም። አሁን ትነግረኝ ይሆናል። እና ዛሬም ሶፋ ላይ ልታድር ነው? ችግር የለውም። ዛሬ ማይታ ክፍል እገባለሁ። ለመሆኑ ልጆቹ የት ሄደው ነው? ናታን፣ አቢጌል፣ ውሃ? ኤቢማ እየጠርታ ትሄዳለች። የእህል ውሃ ጉዳይ ሆኖ እኔም ሚስቴን ሳላገኝ አልቀርም። ገዚ ጥሩ ነዋ። እኔ ነኝ አንተ ዳገት የምቆፍር? ይኸውልህ ገዚ አይ አልወዳትም። ምን? አዎ ታስጠላኛለች። ይቺ ገንዲ የመታት የመሰለች ሴት እኔ ገዛኸኝ እንዴት ወዳታለሁ? አራጌ እንድማጣው ገዜተው እንጂ እንደዚህ ይባል። እህትህን ታውቃት መስሎኝ እንዴት ቆንጆ እንደሆነች። በእርግጥ ወንድም የእህቱ ውበት አይታየው። ይኸውልህ ችግር የለውም አቻ ተጠብቀኝ፣ መጥቻ ገባታለሁ። ለካ ተጣልተናል፣ አልታረቅንማ። ምን እያደረግሽ ነው? ለመታው ነው። ኑ በሉ እሺ፣ ኬክ ልጋብዛችሁ እንሂድ። እሺ ዛላገባም ብያለሁ። ከገንዘቡ በፊት ሚስት ላይ ተጠንቀቅ። እንዴት ጋሽ? ይኸውልህ ስህተት የማትፈቅድ ሚስት እንዳታገባ፣ የማትሳሳት ሚስት በጭራሽ እንዳታገባ። እንደው እዚህ ምድር ላይ የማይሳሳት ሰው ተወዴት ይመጣል? ማርታ አለች። ማርታ በጭራሽ አትሳሳት። ደረጀ ጭንቀቱ እንደጨመረ ይገኛል። እንግዲህ እንዴት በትንሽ ስህተት ትልቅ እዚህ ድረስ የተጓዘው የደረጀ ስህተትን ብቻ ታይወል ጥፋት አሁን ላይ እንግዲህ በጣም በከባድ ጭንቀትና በቃ በሞት አፋፍ ላይ ያለ ሰው ማለት ይቻላል። ቤተሰቦቻችን አንዳንድ ነገሮች በጣም ከባድ ናቸው ጋይስ። እንደ ቀላል በትንሽ ናቸው ብለን የሆነ ሰዓት ላይ የሰራናቸው ስህተቶች የሆነ አመታት ተጉዘው የሆነ ሰዓት ላይ ሲደርሱ የሚገርማችሁ ስር ሰደው ቅርንጫፍ አውጥተው ከመጡ በኋላ ባንዱ ስንላቸው ባንዱ ስራቸውን ስንበጥሰው ቅጠሎቻቸው ይረግፋሉ። ከዛም ቀንዘሎቻቸው ከዛም ደግሞ እያለ ነገርዮሹ እየሰፋ እየተንቦራቃ በሚገርም ሁኔታ እኛን ትብትብ አድርገው ይይዙናል ማለት ነው። ያ ምንድነው እንግዲህ የስህተት ትንሽ የለውም። አያችሁ ደረጀ በጉርምስና ወጣቱ በዛን ሰዓት ላይ እንግዲህ ከዚህ ከአንዲት ሰራተኛው ጋር ባደረገው ስህተት ሌላ ችግር ስህተት ደግሞ አንዳንዴ ጋይስ አሁን ከዚህ ምንድነው የምንማረው ካላችሁ ስህተት በስህተት አይታረምም። ስህተት በቃ በስህተት በእውነት ነው ሊታረም የሚችለው። ውሸት በውሸት ሊታረም አይችልም በጭራሽ። ነገርዮሹ እንደውም ሌላ እየዳከረ ነው የሚሄደው። አንዳንዴ ማምለጫ እየመሰለን የሆነ ስህተት ስንሰራ እውነታውን ከመናገርና አሁን እንደዚህ እኮ ነው በቃ ሶሪ ብለን ይቅርታ ከመጠየቅ ይልቅ ኖ ይሄ እኮ አይደለም ምናምን ብለን አይኔን ግንባር አድርገው ብለን ፍጥጥ ብለን ሰዎችን ለማሳመን ወይም ደግሞ ያንቺን የሰራራትን ጥፋታችንን ለመሸፈን የምንጋጋጥበት መስመር በጣም ነው የሚያሳዝነው። ሶ በዛ አማካኝነት እንግዲህ በሚገርም ሁኔታ እንዳያችሁትኝ ደረጀ ዛን ሰዓት ይኸው ከሰላም ልጅ መውለዱ ብቻ አይደለም ችግሩ ታውቃላችሁ፣ የሰላምን ልጅ ቀምቶ መጣሉ ነው። ዳጣን ከላዋ ላይ ቀምቶ ከሰላም ጋር ከወሰደ በኋላ ትዳሩ እንዳይበላሽ ልጆቹ ያኔ በቃ ሚስቱ ሌላ እንትን እንዳታመጣበት በማለት ነው እንግዲህ የዛን ሰዓት ላይ የሰራው ትንሽ ስህተት የልጅ መወለዱ እሱ ስህተት እያለ ሌላኛ ስህተት ምን ስህተት ጨመረ እንዳልኳችሁ ሌላ ተጨማሪ ከባድ ስህተት አመጣ። ስህተቱ ምንድነው? ነገሮችን ማለት መተው መቻል ያለብን ያን ነገር ፊት ለፊት መጋፈጥ መቻል ያለብን። ትዳርም አንዳንዴ መፈታትም ከሆነ መፈታት አለበት እንዴ ሰው አንዳንዴ እኛ ሰዎች ስንባል ሪስክ ወይም ደግሞ ይሄንን ከባዱን ችግር መጋፈጥ የሚባል ነገር በህሊናችን አንወድም። ኦኬ ከዛ በኋላ ማለት ነው ጋይስ ያን ነገር ፊት ለፊት ለመጋፈጥ ስንፈራ ምንድነው የምናደርገው? በቃ የሆነ መታከክ ወደ ጎን ወደዛ ወደዚህ መታከክ መሽለጥለጥ የሚባል ነገር አለ። ስለዚህ በዛ አማካኝነት እንግዲህ በሚገርምና በሚያሳዝን ሁኔታ ደረጀ እንዳያችሁትኝ በሚመስለው መልኩ ነገርዮሹን ወደ ሌላ አድርጎታል ማለት ነው። እሱም እንግዲህ ሄዶ ተካሄዱ ይሄው ዛሬ ያኔ ሰላም ልጅ በመጣሉ ሰላም ከዚህ ከሰራተኝነት ከሱ ቤት ሳትወጣ ይሄን ያክል ዘመናት ቆየች። 20 አመታትን ተሻግራ ይሄው እዚህ ደረሰች። እሱ ብቻ ሳይሆን ልጇን ስትጠብቅ ያን ያክል አመት የቆየችው ሰላም ለምንም ብላ አይደለም ልጇን እየጠበቀች ነው። ልጇ ማናት? ዳጣ። ልጇ ዳጣን እየጠበቀች ያን ያክል ዘመን ከቆየች በኋላ ነገሮች አይሳኩ ሁኔታዎች አይመቻቹ ሲሉ ደግሞ
በቃ ለምንድን ነው ይሄን ያክል አመት እድሜ ፈጀው? አሁን በኋላ ልጅ መውለድ አልችልም። ልጄንም ብጠብቃት ቀረች። ቤተሰብ የለኝ። እድሜን ጉልበቴን የፈጀሁት እነሱ ቤት ነው። ስለዚህ ለምንድን ነው ልጄን ተክቼ ማልወጣው በሚል ሀሳብ ነው እንግዲህ ወደዚህ ነገር ያመራቸው። እንግዲህ ደረጀ በማያውቀው መጀመሪያ እሱ ራሱ ሆነ ብሎ ያደረገው ነገር ነው። ስለዚህ ይሄኛውን ደግሞ ምን አደረገ? ሰላም በራሷ ፈቃድ ያደረገችው። ይሄው ልጁ ተወለደ። የልጅ አባት አደረገችው። ይሄ ነገር ደግሞ ብሶ ተባብሶ ይሄው አሁን ላይ የሆነ ነገር ሲመጣ ልክ ዳጣ ስትመጣ ነገር ልጆቹ ሌላ መስመር ሲይዝ አንድ ሆነ ማለት ነው። እዚህ ጋር የዳጣ ጉዳይ ብዙ ያስጠረጥራል። ማርታ ምንም ያልጠረጠረችው በዳጣ ምን ታውቃላችሁ? አንደኛ ይሄን ያክል አመታት ምንም ሊጠረጠር አይችልም። ሁለተኛ ደግሞ ከየት ከማን ሲቀጥልስ እንዴት የሚለው ነገር ግራ ስላጋባት በዝምታ ውስጥ ይዘዋል ማለት ነው። ቤተሰቦቻችን በጣም ነው የሚያሳዝነው፣ በጣም ነው የሚያስፈራው እያንዳንዱ ነገር። ደረጀ እንግዲህ እንደምታዩት አንገቱ ስግር ብሎ በጣም ነው የሚያሳዝነው። አስባችሁታል? ያው ኦፍኮርስ ጥፋት አለበት እኮ። ጥፋቱ እኮ የራሱ ነው። ማርታ ምንም አላጠፋችም። ልክ ነች። ባመነችው ልክ ነው አሁን እየተናደደችበት ያለችው። ልክ ናት። ገባችሁ አይደለ? ግን ጥፋቱ የሱ እንደሆነ አይ ነው እሱም ያውቃል። ግን ደግሞ ሁኔታው አሁን ላይ በቃ ጭልምልም ብሎበት ታውቃላችሁ። ተስፋው ምናምን ጨልሞበት ወደፊት በቃ ይሄ ነገር ከታወቀ በኋላ የሱ ህይወት እጣ ፈንታው ምን ሊሆን እንደሚችል ሲያስብ በጣም ከባድ ነው። ስለዚህ የማርታን ፊት ደግሞ ይሄው ገና መጀመሪያውንም ያውቀዋል። ገና ደግሞ ከአንዳንድ ያው ሰምታለች ያውቃል ኦልሬዲ። ግን ከአንዳንድ ደግሞ ትክክለኛውን ያረጋገጠች ሴት የምትናገረውን ቃላት ሲያስበው የበለጠ ሌላ ህመም ሆኖበታል። በቃ እንግዲህ አጠገቤ እንዳትነካኝ አልጋዬ ላይም እንዳትደርስ ብላ ነው እንግዲህ ማስጠንቀቂያ ጭምር የሰጠችው። ይሄ ደግሞ በቃ ይሄ በጣም ከባድ ነው። ምክንያቱም ከዚህ በላይ ምን አይነት ቃል ሊነገረው ይችላል? ያማል አይደል? በጣም ነው እውነት ለመናገር የሚከብደው። ከአንዳንድ ነው እንግዲህ ይሄን ቃላት የተናገረችው ማርታ። ምክንያቱም በቃ አልጋዬን እንዳትነካ በዚህ በሆነው ነገር ለካ ይሄን ያክል አሁን ማርታ እኮ ከባዱ ህመሟ ምን እንደው ታውቃላችሁ? ለካ ይሄን ያክል አመት በእኔ ላይ እየማገጠ ነበር። ምናልባት አሁን ይሄ ሰላም ልጅ የተወለደው እንግዲህ ደረጀ ሳያውቅ ነው። ሰላም ራሷ ነች ይሄን ያደረገችው። ሰላምም የራሷ ምክንያት አላት። በእርግጥ ሁሉም ሰው እኮ ልክ ነው። ደረጀም በሰዓቱ ያደረገው ልክ ነው። በሱ ሀሳቤ በሱ ምንድነው በቃ ጎረምሳ ነኝ፣ በሰዓቱ ተሳሳትኩኝ፣ ሰው ነኝ፣ ለምን አልተሳሳትም? እኔ እኮ መላእክት አይደለሁም እያለ ነበር። ሰምታችሁታል። ኦፍ ኮርስ ልክ ነው። ሰላምም ደግሞ የመጀመሪያው ተፈጠረ። ከዛ ልጅ ስጠፋብኝ ልጅን ለመተካት አደረኩኝ። ምክንያቱም እርሜን ጊዜን ስለፈጀሁኝ መሄጃ ስለሌለኝ ተስፋዬን ለመቀጠል ህይወቴን እርሜን እንትን ለማለት ስል ይህን ነገር አደረኩት ብላ ተናገረች። ማርታ ደግሞ አምኜህ እንዴት ከዳኸኝ አለች። ስለዚህ ሁሉም ልክ ናቸው። ገባችኋል? ሁሉም ሰው በሚያስበው ልክ ነው። ግን ደግሞ አንድ ሰው እንጂ ሁሉም ሰው ልክ ሊሆን አይችልም። ምክንያቱም አንድ ህይወት ላይ አንድ መንገድ ላይ አንድ ሰዎች የሆነ ቦታ ለመሄድ ሶስት መንገድ ሊሄድ አይችልም። አንድ ላይ መሄድ ካለባቸው የሆነ ቦታ ላይ ለመድረስ አንድ ላይ ሆኖ ነው መሄድ ያለባቸው። ያን በዛ ከሆነ ይሄማ ሌላ ጉዳይ ነው። እና ወደ ቤተሰቦቻችን ዛሬ ቪዲዮ ይመስል ነበረ። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ባይ